ከዛ በቃ ምንም ማድረግ አልችልም ብዬ እያለው አንድ ልጅ ቲክቶክ ላይ ስክሮል እያደረኩ ፖስታ ዋየው የሆነች ልጅ ማለት ነው። ልጅቷን አውቃታለሁ። ከዛ ፖስታው ስክሪንሾት አድርጌ ጠየቅኩት። መጀመሪያ ኮሜንት ስር ከሷ ጋር ኮሜንት ስር አይቼው ስጠይቀው አረ ምንም ነገር የለም ምናምን አለኝ። ዝም ብለን የሀገሬ ልጅ ናት ቤተሰብ ናት አለኝ ነው። እሺ ብዬ ዝም አልኩኝ። ከዛ ፖስታ ዋየው ስክሪንሾት አድርጌ ላኩለት። ከዛ አራ ዝም ብላ ነው ፖስተችኝ። ብዙ እህቶቼ ፖስቱኛል እህቴ ናት ምናምን አለ። ከዛ እሺ ብዬ ምንም አላልኩም ዝም አልኩኝ። በቃ በጣም ራቀኝ፣ በጣም ራቀኝ። ከዛ ሲርቀኝ እኔ ለህመሜ ስል ለጭንቀቴ ስል በቃ በጣም ስለሚደብረኝ ስለሚከፋኝ ስራ መስራት ያስጠላኛል። በጣም ነው እንትን የሚለኝ። ከዛ ቀደጋግሜ ስደውልለት በጭራሽ ስልኬን አነሳም። ከዛ ተውኩትና ዝም አልኩኝ እና እኔ በምፈልገው ሰዓት አላገኘውም፣ እሱ በፈለገ ሰዓት ይደውልልኛል። ከዛ አነሳለሁ። በቃ ደስተኛ ሆኜ ነው አንስቼ ማወራው። ያወራኛል እንደገና አንድ ሁለት ቀን ያወራኝና ከዛ ጥፍት ይላል። ከዛ ምንም አላልኩም። በቃ መተው አለብኝ ከሱ መራቅ አለብኝ ብዬ ወሰንኩና እንደገና ከሆነ ልጅ ጋር ተዋወቅኩኝ ቲክቶክ ላይ ድጋሚ። እና ድጋሚ ቲክቶክ ላይ ተዋወቅኩት። ያወራኛል፣ አወራዋለሁ። እሷ ደግሞ አገር ቤት ነው ያለው። ችግር ይዞ መጣ እና በጣም ያወራኛል። ከዛ ቢዚ አድርጎ ይደውልልኛል። እሱ ነው ፎሎ ያደረገኝ፣ እኔም ፎሎ መለስኩለት። ከዛ በውስጥ ጻፈልኝ። እሺ ብዬ እስቲ ይሄን ለመርሳት ብዬ ነው አይምሮዬን ላሳድሰው ብዬ እስቲ ሌላ ሰው ከለመድኩ ምናልባት ለረሳው እችላለሁ ብዬ ከዛ ሳወራው እያወራው በቃ በጣም ቢዚ ሆኖ ለአንድ ወር አክል ሰላሜን ነስቶኝ ነበር የሚያወራኝ። ከዛ አንድ ቀን በመሃል እኔ ነጋዴ ነኝ አለኝ። ግን አልወደድኩትም። ዝም ብዬ ነው ማውራው፣ ያንን ለመርሳት ነው እኔ። ከዛ እኔ ነጋዴ ነኝ እንዲህ ነጋዴ ነኝ ምናምን አለኝ። አረ ማሻአላ አሪፍ ነው ብዬ እደግፈዋለሁ፣ አወራዋለሁ ዝም ብዬ። ግን የልቤ ፍላጎት የለውም እሱን ይሄን ለመርሳት ነው ብዬሃለሁ። ከዛ እንዲህ አለኝ። በአጋጣሚ ነጋዴ ነበርኩኝ። የሆነ እንትን ደላላ እህል የሚጭን ሰው መጥቶ ብሬን ይዞ ጠፋብኝ። ወደ ሌላ ሀገር ብሬን ይዞ ሄደ እና ያንን ብርን ለመፈለግ ሊሄድ ነው ወደ አዲስ አበባ አለኝ። ወይ አላህ እንዴት ምናምን ወሰደብክ ብዬ ከዛ እንዲህ ብሎ ሲነግረኝ አላህ ይርዳክ ብዬ ከዛ ዝም አልኩት። ብር ፈልጋለሁ መሳፈሪያ አለኝ። መሳፈሪያ ፈልጋለሁ አለኝ። ከዛ የምን መሳፈሪያ አልኩት። 10,000 ብር ወደዛ የሚሄድበት መሳፈሪያ ፈልጋለሁ አለኝ። ከዛ ሰጠሁት እሺ ብዬ። ብሬን 3 መልስልሻለሁ ሲለኝ እሺ ብዬ ሰጠሁት። ከዛ ሰጠሁት ሄደ እና ከጓደኛው ጋር ፌክ እየሰሩኝ ነው እነሱ። ሄዶ ከዛ አዲስ አበባ ሄዶ ሰውየውን መትቼ ታሰርኩኝ ምናምን ብሎ ፌክ ሰርቶኝ ልጁ ወንድሜ ጓደኛው ሰጣው። ስልኩን ይደውልልኛል ያኛው ከመስመር ላይ ጠፍቶ። ከዛ ምን ሆነ ነው ስል አይ ሰውየውን መጥቶ እስር ቤት ገብቶ ነው አለኝ። እንዳትጨነቂ ብዬ ነው የምደውልልሽ ነገራት ስላለኝ ነው አለኝ። ከዛ እሺ ችግር የለውም አላህ ያውጣው ብዬ እኔ ምንም አላልኩም ዝም አልኩኝ። ከዛ ከሁለት ቀን በኋላ እንዲህ ሰው መጥቼ እስር ቤት ገብቼ ወጥቻለሁ ምናምን ብሎ ከወጣ በኋላ ነገረኝ። ከዛ እሺ አልኩት። ወደ ሀገር ተመለሰ፣ ወደ ሻሸመኔ ተመለሰ። ከዛ ሻሸመኔ ከተመለሰ በኋላ በቃ ሰውየውን አላገኘሁትም እና እስከማገኘው ድረስ 100,000 ብር ፈልጋለሁ አለኝ። ከዛ 100,000 ብር ፈልጋለሁ 100,000 ብር አበድርኝና ብሩ ሲመጣ ሰጥሻለሁ እና 100,000 ብር ፈልጊልኝ አለ። እንደዛም እሱ አላለኝም። ለጓደኛው ስልክ ሰጥቶ አንተ ጠይቃት ብሎ እሱ በጣም ስለምፈራ እኔ ከዚህ ሰፈር መራቅ አለብኝ ብሎ ስልኩን ለጓደኛው ሰጥቶ ጥሎ ሮጦ ሄደ። ከዛ ጓደኛው ጠየቀኝ። ከዛ ምንም አላልኩም። አሁን እንደሚጫወቱብኝ ወዲያው ገባኝና ከዛ እሺ እሰጥሃለሁ አልኩት። እሺ እሰጥሃለሁ ብዬው ስልኬን ልዘጋ ነው፣ ስልኬን ሽጬ ስራ ሊጀምር ነው እስከምትልኪልኝ አለኝ። ከዛ ችግር የለውም በቃ እኔ ስለማልፈልገው ደስ እንዳለካ አድርግ አልኩት። ከዛ ስልኩን አጠፋ ለ2 ቀን ሽጬዋለሁ ሊለኝ ማለት ነው።
ከዛ እኔ ልፈግና ዳይሬክት መደወል ትቻለሽ? እኔ ዳይሬክት መደወል አልችልም፣ ኢሞ ብቻ ነው የምደውለው፣ ኮንትራት ቤት ስላለው ካርድ ምናምን መግዛት አልችልም አልኩት። ከዛ በቃ ስልኬን ከተመቸኝ እኔ ዳይሬክት እደውልልሻለሁ በሱ ስልክ ብሎ ስልኩን አጥፍቶ ጠፋ። እኔ አልፈለኩትም፣ ዳይሬክትም ልደውልለት አልሄድኩም፣ ልቤም ስለማይፈልገው እንደዛው ዝም አልኩኝ። ከዛ ከሁለት ቀን በኋላ ተመልሶ መጥቶ የበቀደሙን አገኛሽ በእንዲህ አይነት ምክንያት እንዲጠፋሁት እና አገኘሽ ትሰጭኛለሽ አለኝ። አዎ ሰጣሃለሁ አልኩት። ከዛ አዎ ሰጣሃለሁ ብዬው በቃ ምር አሌክ ሳምንት ሙሉ ዘግቼው ነበረ ብር ስለጠየቀኝ ተናድጄበት፣ ያችን 10,000 ብር ስለተበለው ራሱ በጣም እያናደደኝ ነው። ከዛ ዘግቶኝ በመሀል መጣና ከዛ እሰጥሃለሁ ስለው በቃ በጣም ይቅርታ አንቺ በጣም ጥሩ ሰው ነሽ፣ እኔ ሳላቅ ነው የዘጋሁት፣ እንደዚህ አድርጌ ነው። አረ ችግር የለውም እኔ እሰጣለሁ፣ በእንደዚህ ጊዜ የምወስደው የዕቁብ ብር ስላለኝ አስገባልሃለሁ፣ አካውንትን ላከልኩት። ከዛ አካውንቱን ላክልኝ ምን አለ፣ ቀጥታ ብሎክ አደረኩት። አካውንቱን ሲልክልኝ ብሎክ አደረኩት። ዳይሬክት ደወልና ስልክሽን ክፈችልኝ። ለምን ፈለከኝ አልኩት። አይ ፈልጌሽ ነው፣ ስልክሽን ክፈች አንዴ ልታውሪኝ ትቻለሽ አለኝ። ከፈትኩት። በኢሞ ብሎክ አድርጌው ነበር፣ አወጣሁት በኢሞ። ከዛ እኔ እኮ ብር ፈልጌ አይደለም በዚህ ወጥቼ ወደ ሀገር መግባት ትቻለሽ ወይ ምናምን። አረ አልኩት አይታሰብም። እና ከዛ አሁን መጥቶ በአጋጣሚ ይመጣና አሁን ይደውልልኛል፣ ብሬም ተገኝቷል ይላል እና በቃ የማይለኝ ነገር የለም። ከዛ እሱን ታውቁትና ሲጀመር እሱ ብር ፈላጊም ስለሆነ ሲጀመር ሰዎቹን እያመንኩ አይደለም። እና አሁን ዋና ልቤ ያለው እዚህኛው ጋር ነው። እንደዛም ሆኖ በቃ ይሄኛውን በሱ ልረሳ ነበር። ይሄ ደግሞ ሌላ ጥቅም ፈላጊ ስለሆነ 10,000 ብሬን በላኝ። ተውኩት ከና 10,000 ብር አሁን ብሎክ አድርጌዋለሁ ይሄኛውን። እና ከዚህ ጋር ተመልሼ አሁንም እያወራሁት ነው። ርቆኝም አያራቀኝም፣ መቶም ደግሞ በስርዓት አያወራኝም። እና በጣም በቃ ስለደበረኝ ስለጨነቀኝ ብዬ እንድትመክረኝ ነው የገባሁት። ስንት ላክሽለት ለዚህኛው? 10,000 ብር ብቻ ነው። ለሁለተኛው አይደለም ለመጀመሪያው? አረ ለመጀመሪያው ምንም አላኩለትም። እሺ ሚዩት አድርጊና አዳምጪኝ እስቲ። የኔ እናት ህይወትሽን እኮ የአይጥ ህይወት አደረግሽ። የሆነ መድኃኒት ሲገኝ የሚሞከረው በአይጥ ላይ ነው። አረ በሕግ አምላክ ቀዶ ጥገና ላይ ወላችሁ አትሳሙኝ። ቀዶ ጥገና ክፍል ሆኜ አትሳሙኝ። ምላጭ መርፌ መቀስ ምናምን ይዤ ልታስረሱኝ ነው እንዴ? ሆዷን ቀደን ቀዶ ጥገና እያደረገ አሁን ህይወትሽን የአይጥ መሞከሪያ ያደረግሽው ገብቶሻል? ምን ሆነሽ ነው በዚህ መጠን? እንደ ሰው ሊጃጃል ይችላል፣ በዚህ መጠን እንዴት መጃጃል ይቻላል? ሶሻል ሚዲያ ላይ ያሉ ሰዎች ጥቅማ ጥቅም ፈልገው ነው የሚመጡት ሁሉም። እኔ ሶሻል ሚዲያ ላይ መጥቼ ሀይ የማልልሽ ጥሩ ሰው ስለሆንኩ አይደለም። የኔ ቆንጆ በውስጥ እንሞዳሞድ ምናምን ስልክሽን የሚመልሽ እኔ ምርጥ ሰው ስለሆንኩ ወይ ሰው ስላልሆንኩ ወይ ሮቦት ኤአይ ስለሆንኩ አይደለም። ከማንም ምንም ስለማልፈልግ ነው። ገብቶሻል? ከሆነ ሰው የሆነ ነገር ብፈልግ እንደዛ ነው ላረግ የምችለው። ካልወድሽ ወድሻለሁ ልልሽ ይችላል። አንድ ስልክሽን ትሰጪኝ ምናምን በውስጥ መስመር ብናወራ ልልሽ ይችላል። ከሰው የሆነ ነገር የሚፈልግ ነው መጥቶ ሶሻል ሚዲያ ላይ የሚሞዳሞዳችሁ። ከማንም ምንም የማይፈልግ ሰው መጥቶ ሀይ ሊልሽ አይችልም። አያውቅሽም፣ አያምንሽም። ምንም ስለማልፈልግ ሀይ ብለሽ ብትጽፊልኝ ልመልስ አልችልም፣ ወይም ስልክም ልለዋወጥ አልችልም። ሌላ አይነት መጃጃል ውስጥ አልገባም። ከአንቺ ምንም ስለማልፈልግ ከአንቺ የሆነ ነገር የሚፈልግ ሰው ግን ሀይ ይልሻል መጥቶ የኔ ቆንጆ ስልክሽን ስጪ እንጂ ወዶሽ አይደለም። በየት ሂሳብ ነው ሊወድሽ የሚችለው? የታውቆሽ ባህሪሽን የታውቆ ህይወትሽን የታውቆ በምን አይነት መልኩ ነው አንቺን ልብ ውስጥ ሊያስገባሽ የሚችለው? ወንዶች ደግሞ እንዲህ አናፈቅርም። በቃ እንቅጩን ልንገራችሁ። እኔ አንዳንዶች ትንሽ ደማቸው ሊንተከተክ ይችላል፣ ችግር የለውም። ቀዝቃዛ ውሃ ጠጡበት። አናፈቅርም። የማናቃትን ሴት አናፈቅርም። በርቀት ያላየናትን
ያልጨበጥናትን ቁጭ ብለን ያለው ስለራሷ ስለሷ ያላወቅናትን ሴት አናፈቅርም። ስለዚህ አፈቀርኳችሁ የሚሏችሁ ወንዶች ውሸታም ናቸው፣ ውሸታም ናቸው። ልባችሁ ቅልጥ ነው የሚለው ብዙ ሰዎች ያውቃሉ። ፐርሰናል እንኳን እየመከርኳቸው ማይሰሙ እየነገርኳቸው እንዲህ በጥብጦ የማጠጣት ያህል እየነገርኳቸው ግን አይ ብለው ፍቅርን ያዘኝ ምናምን ብለው ሺ ይሉና ይሄዱበታል። ከዛ ማታ ሲደውልላት ወይ ቀን ሲደውልላት ወይ እኔ ፍቅር ሲላል ልቧ ቅልጥ ይላል፣ ትሄዳለች። ከዛ መጨረሻ እያለቀሰች ነው የምትመጣው። አልቻልኩም፣ ህይወቴ ተበጠበጠ፣ ምን ላድርግ እና እኔ ሰው እኔ ምን ላደርግ እችላለሁ? ከመንገድ ውጭ ሰውየውን አልገለው፣ አልፈልጠው፣ አልቆርጠው። ስለዚህ ቀድማችሁ ራሳችሁን ፕሮቴክት ማድረግ ነው። እኔ ነግሬያችኋለሁ። ሰው ቤት ሰርቶ አጥር ያጥራል፣ ቤቱን ለመጠበቅ ዘበኛ ይቀጥራል። ሰው እንዴት ለልቡ አጥር አይኖረው? ከልብ ከተራው ቤትና ከልብ ቤቱ ይበልጣል። የሰው ልጅ እኮ ይበልጣል እንዴ! ልቤን ፕሮቴክት ለማድረግማ ሴኪዩሪቲ እኮ ሊኖረኝ ይገባል። ሴኪዩሪቲ ምልሽ ማንም ሰው ሀይ በሚል ጦስ ገብቶ ልቤን ሊበጠብጠው አይችልም፣ ህይወቴን ሊያበላሸው አይችልም። ኖ ማለት አለብኝ። የሆነ መስመር ሊኖረው ይገባል። ከሆነ መስመር በኋላ ሰው ሊያልፍ ሲል አይ እስከዚህ ድረስ ነው ቴንክ ዩ ቬሪ ማች ማለት አለብኝ። አለግባባ እኮ አይደለም። ከሰው ጋር ልስቅ ልጫወት እኮ ይችላል፣ ግን መስመር ሊኖረኝ ይገባል። ሰው ሁሉ ዝም ብሎ አጠርጥሶ ገብቶ ሰላም ያለው ህይወቴን በጥብጦት እንዲሄድ አልፈቅድም። አስቆማለሁ ቀይ መስመሩ ላይ ሲደርስ። ለስልክሽ ስክሪን ፕሮቴክተር ታደርጊያለሽ። ሁላችሁም እዚህ ውስጥ ያላችሁ ሰዎች ስልካችሁ እንዳይሰበር ስክሪኑ እንዴት ለልባችሁ ፕሮቴክተር እንዴት የለው? እንዴት ልባችሁን አጠብቁ? ውድ ህይወት እኮ ነው፣ ዋጋ የተከፈለበት ህይወት እኮ ነው። አንቺ በልጅነቴ ብዙ ነገር አሳልፌያለሁ አልሽኝ ቅድም። ከልጅነቴ ትዳር ነበረኝ፣ ከባሌ ጋርም ተፋትሽኝ የመጣሁት አልሽኝ። ያን ሁሉ ነገር አሳልፈሽ ዋጋ የተከፈለበት ህይወት ኖሯችሁ እንዴት ትቀልዳላችሁ? እንዴት አንድ ምንድነው ጥቁር ካልሲ እና ነጭ ካልሲ በአንድ ላይ በግራና በቀኝ እግሩ የሚያደርግ ሰው ይሸውድሻል? ተመሳሳይ ካልሲ እንኳን የማያደርግ ሰው እኮ ነው የሚሸውድሽ። አሁን ያለው ይህ አሁን ሸወደኛ የምትይው ሰው ህፃን ወጠጤ ማለት ነው። ሀይ ብሎ ህይወት የሌለው ዓላማ የሌለው ለሴት ልጅ ክብር የሌለው የሴት ልጅ ህይወት ላይ የሚጫወት ወንድ ማለት እሱ አለ። ወንድ ማለት ልብ ያለው ነው፣ አቋም ያለው አይደለም። እናንተ አቋም ያለው ነው የምታዩት። ወይ ድምፁ ያምራል፣ ወይ የሆነ ነገሩ ያምራል፣ ወይ ደረቱ ያምራል፣ ወይ ሲራመድ ያምራል ምናምን። ልብ ያለው ነው ማግባት ያለባችሁ። ልብ ያለው ወንድ ደግሞ ዝም ብሎ አይገኝም። የኔ እናት ሶሻል ሚዲያ ላይ ሀይ በሚል ክሊክ የምታገኙ ጣጣ አይደለም። ጸልየሽ ተስለሽ ፈጣሪ ከሰማሽ እሱ ነው ጥሩ ሰው የሚሰጥሽ። ጥሩ ሰው ማግኘት ከባድ ነው ጋይስ። ጥሩ ነገር ሁሉ ሰው ብቻ አይደለም። በህይወት ውስጥ ጥሩ ነገሮችን ማሳካትና ማግኘት በቀላሉ የምታገኙታል። ልፋት ይጠይቃል። ስለዚህ ይሄ ሰውዬ አይፈልግሽም። ስትደውይለት አያነሳም። ሊያወራሽ አይፈልግም። ሰው አሁን ጥቅም ስለፈለገ ነው የሚያወራሽ። ስለዚህ ከዛሬ ጀምሮ ምንድን ነው የምታደርጊው? ለልብሽ ለራስሽ መቆም መጀመር አለብሽ። አንደኛ የማትፈለጊበት ቦታ አትደውይ። የማይፈልጓችሁን ሰዎች መከተል ማለት ኤርፖርት ሄዶ ፕሌን መጠበቅ ምንድነው? ኤርፖርት ሄዶ መርከብ መጠበቅ ማለት ነው። አውሮፕላን ማረፊያ ሄደሽ መርከብ ስትጠብቂ ዘመናት ያልፋሉ እንጂ አይመጣም። እንደዛ እንደማለት ማይመጣን ነገር ነው የምትጠብቂ። ስለዚህ የማትፈልጉበት ጠረጴዛ ላይ ምን ትሰራላችሁ? ተነሱ። ያማል? አዎ ይከብዳል። አዎ እንጀራ ከትሪ ላይ ቆርሶ መብላት እኮ ይከብዳል እኮ ካከበዳችሁት። ውሃ እንደዚህ ቀርቶ መጠጣትም እኮ ከባድ ነው። ከባድ ነው ካልሽ ነገሮች ቀላው አይደለም። እኛ ጠንክረን ነው የምናሸንፈው። ፈተና ውስጥ ያላችሁ፣ ችግር ውስጥ ያላችሁ፣ መከራ ውስጥ ያላችሁ፣ የጨነቃችሁ ነገር ውስጥ ያላችሁ ሰዎች አንድ ነገር ላረጋግጥላችሁ፣ የትኛውም ነገር አይቀልም። እናንተ ትጠነክራላችሁ እንጂ ነገሩ እስኪቀል ቁጭ ብላችሁ ዝናቡ እስኪያባራ ብላችሁ ቁጭ የምትሉ ሰዎች ዝናቡ አያባራም ጥላ ይዘሽ ትወጫለሽ እንጂ። እንደዛ ነው አካሄዱ በህይወት ውስጥ። ስለዚህ ምንድነው መንደፋደፍ፣ መንተፋተፍ ምናምን እየየ ማለት ምናምን አያስፈልግም። ቆፍጠን ነው ትቆሚያለሽ፣ በችግርሽ ላይ ትሰለጥኛለሽ። አንቺ ስትጠነክሪ ችግርሽ ራሱ ባለበት ይቆያል። ስለዚህ አትደውይም ከዛሬ ጀምሮ። አሁን እንዴት እንደምትድኝ ልንገርሽ። መዳን ፕሮሰስ ነው። ስታፈቅሪው አሁን በፕሮሰስ ነው። ቲክቶክ ላይ መተው ሀይ የሚሏችሁን ወንዶች በብሎክ ሴፍ
አጠናግራችሁ አባሩ። ከዛሬ ጀምሮ ማንም አያፈቅራችሁም። ቲክቶክ ላይ ያለ እዚህ ጋር መጣችሁ አይደል? ለምሳሌ ቲክቶክ ላይ ምናምን ትምህርት ተማራችሁ፣ እውቀት ገበያችሁ፣ የሆነ ነገር ሼር ተደራረጋችሁ፣ በቃ ወደ ህይወታችሁ ሂዱ። ልባችሁን አትስጡ። ልብ ውድ ነው። በጣም ላደንቃት ብችል አንዲት ሴትን ልንገርሽ፣ በጣም ላደንቃት ብችል በቁንጅናዋ ሊሆን ይችላል፣ በስራዋ ሊሆን ይችላል፣ በምን ልቤን ግን አሳልፌ ልሰጣልች። ማድነቅና ወይ መሳቅ ፈገግ ማለት ልብ በጣም ውድ ነው። ይኒና በጣም ኤክስፔንሲቭ ነው። እኔ ልቤን የማየው እንዴት እንደሆነ እንደ ጉራ አይደለም የምልሽ። እግዚአብሔር ውድ ዋጋ አድርጎን የፈጠረኝ ህይወቴ ዋጋ የተከፈለበት ነው። እንዲህ በቀላሉ እዚህ አልመጣሁም። ገብቶሻል? በጣም ብዙ ፕራይስ ከፍያለሁ በህይወቴ። ስለ ገንዘብ አይደለም ማወራሽ፣ በህይወት የሚከፈል በደም የሚከፈል ዋጋ ከፍዬበታል። እንዲህ በቀላሉ በ3 ደቂቃ ንግግር ወይ በአንድ ሳምንት ሳቅ ቀልድ ልቤን አሳልፍ የምሰጥ ሰው አይደል። ኤክስፔንሲቭ ለማን እንደሚገባ መወስነው እኔ ነኝ። ዝም ብሎ በቀላሉ በሆ ህይወታና በአዋራው ጭሰ የሚሰጥ ልብ የለም። ከሰው ጋር ተግባቡ፣ ሳቁ፣ ማህበራዊት ይኑራችሁ፣ መንፈሳዊት ይኑራችሁ፣ ችግር የለውም። ልባችሁ ግን ውድ ነው። እናንተ እኮ ከአንድ አይፎን እና ከአንድ ሳምሰንግ ስልክ እንኳን ያነሰ ልብ እኮ ነው የሆነው። ልባችሁ ሀይ ሲላችሁ ልባችሁ ወከክ ይላል። የኔ ቆንጆ ጸጉርሽ ሲያምር፣ እኔ እኮ እንዴት ነው ወድሽ፣ ቁርስ አልበላልኝ አለ፣ እራት ራሱ አልበላልኝ አለ፣ ድምፅሽን ካልሰማው እንቅልፍ አይተኛልኝም ሲልሽ በአንድ ሳምንቱ ልብሽን ሰተሽዋል። በቃ ስልኬን አላነሳ አለ። ወየው ጉዴ ፈላ። ሳያነሳ ውሎ ለምን አያድርም? ህይወትሽ ላይ አተኩሪ። የመጣሽበትን ተመልከች። ከዛሬ ጀምሮ አይንሽን ከሱ ላይ አንስተሽ ወደ አላማሽ ማተኮር አለብሽ። አንደኛ ስልኩን አጥፊ ከስልክሽ ላይ። ገብቶሻል? ጽሁፎች፣ ፎቶግራፎች፣ እሱን የሚያስታውሱሽን ነገሮች አጥፊ። የመጀመሪያው ስቴፕ እሱ። ምክንያቱም ባየሽ ቁጥር ታስታውሻለሽ። የሆነ ነገር ባየሽ ቁጥር ልብሽ ይረበሻል። ሪከርዶች፣ ቮይስ ሜሴጆች ምናምን እንዳለ የሱን ነገር በሙሉ ጽድት አድርጊ። የመጀመሪያው ስቴፕ እሱ ነው ለመዳን። ኢንቫይሮንመንታችሁን መቀየር ማለት ነው። በሌላ አባባል ፈንጂው የፈነዳበት ቦታ አትድኑ፣ መንቀሳቀስ አለባችሁ። ኔጌቲቭ ነገር የሚነገርበት፣ የምትረበሹበት፣ መጥፎ ነገር የምታዩበት ቦታ ከሆናችሁ ሁልጊዜ ጭንቅላታችሁ እዛ ነው ስታክ እንዳረግ። ሙቭ ማድረግ አለባችሁ። ከዛ አካባቢ መለቃችሁ መውጣት አለባችሁ። ስለዚህ አካባቢሽን መቀየር ማለት የእሱ የሆነ ነገር በሙሉ ከስልክሽ ላይ አጥፊ፣ ሶሻል ሚዲያ ላይ በሙሉ አጥፊ። ብቻለሽ ከሶሻል ሚዲያ ራስሽን ገለል አድርጊ። ገብቶሻል? ለተወሰነ ጊዜ ጸሎት አድርጊ። ክርስቲያን ኮንሽ መጽሐፍ ቅዱስ፣ ሙስሊም ኮንሽ ቁርአን አንብቢ። ገብቶሻል? ከፈጣሪሽ ከቀረብ ማለት ምን ያደርግሻል? ሞፍ ትኩረትሽን ወደ መንፈሳዊ ህይወትሽ እንድታደርግ ያደርጋል። ያ ደግሞ ጭንቀትሽን ያረጋጋል። ይሄ የጭንቀትሽ ማስተንፈሻ ነው። ሶስተኛው ነገር ምንድነው? ራስሽን ቢዚ አድርጊው። ለጭንቅላትሽ ፋታ አትስጩ። ፋታ በሰጠሽው ቁጥር ነው እሱን የሚያስታውሰው። አንዳንድ ሰዎች በጣም በፈለጋችኋቸው ቁጥር መሄጃ የሌላችሁ ይመስላችኋል። ይህን ታውቃላችሁ? አሁን እሱ መሄጃ እንደሌለሽ ነው የሚያስበው። እኔ እንዲደውልልሽ ማድረግ እችላለሁ። ልንገርሽ፣ ቁልፉ ታረጊዋለሽ። እሱ ቀን ከሌሊት እየደወለ ስልኬን ካላነሳሽ እያለ ስልክሽ እረፍት እንዲያጣ የምታረጊበትን መንገድ ልነግርሽ ይቻላል። በጣም ቀላል። እንደዚህ አይነቱን ወንድ በጣም የመጀመሪያው ነገር ትኩረትሽን ከሱ ላይ አድርገሽ ራስሽ ላይ ማተኮር፣ ራስሽን መጠበቅ፣ ቆንጆ መሆን፣ ስራ፣ ገንዘብ መያዝ፣ ደስተኛ መሆን። ዛሬ ሰው እኮ ቆንጆ ፕሮፋይል ስትቀይሩ እኮ ሰላም ይላችኋል። ዋሻው ቆንጆ ፎቶ ተነስታችሁ ምናምን ቆንጆ ቪዲዮ ምናምን ፖስት ብታረጉ ወይ ደግሞ ቆንጆ ዝንጣችሁ ቆንጆ ጢቅ ብላችሁ ምናምን አቋማችሁን አስተካክላችሁ የሚያምር ፎቶ ፖስት ብታረጉና ፕሮፋይል ቢትቀይሩ ረች ልጅ አማረባት፣ የጠፋ ሰው አንቺ በቃ ሰው ትዘጊያለሽ ማለት ነው። ሰው አታናግሪ ማለት ኩራት ነዋ። ሰው ስፈልግሽ ጠፋሻ ይልሻል። የእግዚአብሔር ሰላምታ ስትሰጪው እኮ ይበጣጠስብሽ የነበረ ሰው እኮ። ከዋሻው ስቀሉኝ፣ ሞክሩት። በሶሻል ሚዲያ እንኳን ደህና የተለየ ፎቶ ፖስት ብታረጉ ሰላም ብለዋችሁ የማያውቁ ሰዎች ሀይ ይሏችኋል። እንዴት ነሽ ጠፋሽ? እንዲደውልልሽ ማድረግ ትችላለሽ። ጠንካራ ሁኚ፣ ስራሽ ላይ አተኩሪ፣
24 አወር አክሽን ውስጥ ሁኚ። እንቅልፍ ከተኛሽ በኋላ ስትነሺ ስራ ላይ፣ አላማሽ ላይ፣ ከሰዎች ጋር መሆን፣ ብቻሽን አለመሆን፣ ከዛ ራሽን መጠበቅ። ገብቶሻል? ደስተኛ ሆነሽ ስትኖሪ ያያል። እንዲች ልጅ 24 አወር ስትደውልኝ የነበረች ሴት ምን አስባ ነው? አሁን ምን አግኝታ ነው ደግሞ አማረባት ምናምን? ስልክሽ ላይ ሲቀጠቅጥ ነው የሚውለው። በቀል ማለት ራስን የተሻለ አድርጎ መገኘት ብቻ ነው። አይናችሁን ከማይፈልጓችሁ ሰዎች ላይ አንሱና ራሳችሁ ላይ ራሳችሁን ስሩት። እነሱ ሲፈልጓችሁ ታገኟቸዋላችሁ። ተግባባን? አሌክስ ከልቤ ነው የመከርከኝ። ደስ ይላል። እሺ በርቺ። እሺ እኔ በሶሻል ሚዲያ ልብ ጋይስ፣ ልብ እኮ ኤክስፔንሲቭ ነው የምር፣ ቀልዴን አይደለም። ሁላችንም ልንስቅ ልንጫወት እንችላለን፣ ልንግባባ፣ ልንተራረብ፣ በቃ ብዙ ፈን ልናረግ ልንቀራረብ እንችላለን። ያ ማለት ግን ልብህን አሳልፈ ትሰጣለህ ማለት አይደለም። ያ በጣም ሞር ኤክስፔንሲቭ ነው። አያችሁ፣ ራሳችሁን ማክበር ማለት ይሄ ነው። ሰልፍ ሪስፔክት ብዬ መነግራችሁ ብዙ ጊዜ ራስን ማክበር፣ ይሄ ራስን ማዋደድ ሳይሆን ማንነታችሁን ማወቅ ነው። ዝም ብሎ ማንም ሰው እንደ ቀዝቃዛ ገንፎ መጥቶ የሚዝቀው ህይወት መኖር የለብንም። እንደዚህ አይነት ህይወት አይደለም ሊኖረን የሚገባው። ምክንያቱም እቺ ልጅ ወደ 3 ሰዎች እንኳን ተዋወቀች ይዙ ስትነግረን ቲክቶክ ላይ። እንዴ ህይወትሽ እኮ መሞከሪያ አይደለም። ሚኒናት ሄሎ፣ ሰላም አለክስ፣ እንዴት ነህ? ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንደና ናችሁ? እግዚአብሔር ይመስገን። ምን እንታዘዝ? ቅድም ከምታወራው ልጅ የተለየ ነገር እንኳን የለኝም፣ ግን ምን ያው በፍቅር ዙሪያ ነው የመጣሁት እኔ። አይዞሽ፣ ተረጋጊ። ትንፋሽሽ በጣም ቁርጥ